ኢላሂ ያ ወዱድ አፉ በለን፣ ቀልባችን ይጽዳ ምህረትህን አድለን። በተከበረው ወረህ አዝነህ ተቀበለን። ኢላሂ ተቀበለን ተቀበለን። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله تعالى وبركاته. በመጀመሪያ ይፈቀዳል ወይስ አይፈቀድም በሚለው ላይ የዑለማዎች ልዩነት እንዳለ ይታወቅ። እንዲያውም ብዙሃን ዑለማዎች እንደማይፈቀድ ነው የሚገልጹት። የወር አበባ ላይ ያለች ሴት ቁርአን መቅራት አትችልም ያሉ ምሁራን ሁለት መነሻዎች አሏቸው። እነሱም አንዱ የወር አበባ ላይ ያለች ሴትና ጀናብተኛ ከቁርአን ምንም አይቀሩም የሚለው ሐዲስ ሲሆን፣ ሁለተኛው የጀናብተኛውን ሁኔታ ቅያስ በማድረግ ነው። ሁለቱም ትጥበት ወጅቦባቸዋል። ጀናብተኛ መቅራት ካልተፈቀደለት የወር አበባ ላይ ያለችዋም አይፈቀድላትም የሚል ንጻሪ ነው። اللهم إنك عفو تحب العفو فاعف عنا። እነዚህ ሁለት መነሻዎች ጤነኛ ናቸው ወይ? ሌሎችስ ዑለማዎች በዚህ ላይ ምን ይላሉ? ይህ አቋም ሚዛን የሚደፋ እንደሆነ በመግለጽ የወር አበባ ላይ ያለች ሴት ቁርአን እንዳትቀራ የሚከለክላት የለም የሚሉ ዑለማዎች ቁጥር 1 እና 2 አይደለም። አይፈቀድም በሚሉ ዑለማዎች የቀረቡት ማስረጃዎችንም ጥንካሬ የሚጎድላቸው እንደሆኑ ይገልጻሉ። እነዚህ ዓሊሞች በዚህ ረገድ ከሚያነሷቸው ነጥቦች ውስጥ ጥቂቶቹ የሚከተሉት ናቸው። አንደኛ፣ ከልካዮች ያቀረቡት የሐዲስ ማስረጃ ደካማ ወይም ضعيف ነው። በደካማ ሐዲስ ተንተርሶ በትክክለኛ ማስረጃ ያልተከለከለን ዒባዳ መከልከል አይቻልም። لا تقرأ الحائض ولا الجنوب شيئا من القرآن የሚለው ነው። ሐዲሱን ኢማሙ አሕመድ ውድቅ ነው ብለውታል። ኢማሙ አልቡኻሪ ደካማነቱን ገልጸዋል። ኢብኑ ተይሚያ ሐዲሱን በሐዲስ አዋቂዎች ስምምነት ደካማ ነው ብለዋል። ኢብኑል ቀይም በሐዲስ አዋቂዎች ስምምነት ድክመት ያለበት ሐዲስ ነው ብለዋል። ኢብኑ ሐጀር በሁሉም መንገዶቹ ደካማ ነው ብለዋል። አልአልባኒ በብዙ ኪታቦቻቸው ሐዲሱ ደካማ እንደሆነ ገልጸዋል። ለምሳሌ ضعيف ሱነን ትርሚዚ ቁጥር 98። ኢላሂ ቸሩ ጌታ አፉ በለን፣ ቀልባችን ይዝዳ ምሕረቱን አድለን። በተከበረው ወር ስራዎቻችን ተቀበለን፣ ኢላሂ ተቀበለን። ኢትዮጵያዊው ዓሊም ሼኽ ሙሐመድ ዓሊ አደምም በዚህ ርዕስ ላይ የሚጠቀሱት ሐዲሶች ለማስረጃነት የሚበጁ አይደሉም ብለዋል። ኢብኑ ባዝ፣ ኢብኑ ዑሰይሚንና ሌሎችም በርካታ ዓሊሞች በተመሳሳይ የሐዲሱን ደካማነት ገልጸዋል። ሁለተኛ፣ ከልካይ ማስረጃ እስካልቀረበ ድረስ በጉዳዩ ላይ መስፈርቱ ፍቁድነት ነው። የወር አበባ ላይ ያለች ሴት በዚህ ረገድ ከሌሎች ሙስሊሞች የተለየ ብይን የላትም። እሷን ከሌሎች ለይቶ ከቁርአን የሚከለክል ሰው ግልጽ ማስረጃ ማቅረብ ይጠበቅበታል። እንደሚታወቀው የሴቶች የወር አበባ ማየት ከነቢዩ ዓለይሂ ሰላቱ ወሰላም ዘመን በኋላ የመጣ አዲስ ክስተት ሳይሆን ጥንትም የነበረ ነው። ሆኖም ግን በዚያን ሰዓት ቁርአን እንዳይቀሩ አልከለከሏቸው። እንዳልተከለከሉ ምን አሳወቀን ከተባለ ልክ የወር አበባ ላይ ሲሆን እንዳይጾሙና እንዳይሰግዱ የሚከለክሉ ትክክለኛ ሐዲሶች እንደደረሱን
ቁርአን እንዳይቀሩ ቢከለከሉ ኑሮም በማያሻማ መልኩ ማስረጃ ይደርሰን ነበር ማለት ይቻላል። ሶስተኛ፣ አላህ ቁርአንን በመቅራት አዟል። ለሚቀራውም ሰው ትልቅ ሽልማት ሊሸልም ቃል ገብቷል። ያለ ተጨባጭ ማስረጃ የወር አበባ ላይ ያሉ ሴቶችን ከዚህ ትልቅ የዒባዳ መስክ መከልከል ልክ አይደለም የሚለው ሌላኛው ይህን ሐሳብ የመረጡ ምሁራን መከራከሪያ ነጥብ ነው። አራተኛ፣ የወር አበባ ላይ ያለችን ሴት ከጀናብተኛ ጋር ማመሳሰልም ልክ አይደለም። ጀናባ ያለበት ሰው ምርጫው በእጁ ነው። ከፈለገ ታጥቦ መቅራት ይችላል። የወር አበባ ላይ ያለች ሴት ግን ደሙ ሲቆም እንጂ ስለፈለገች አትታጠብም። በዚያ ላይ ከጀናባ በተለየ የወር አበባ ቆይታ ቀናትን የሚፈጅ ነው። ስለዚህ ከጀናባ ጋር ማመሳሰሉ ጤነኛ ንጽጽር አይደለም። የወሊድ ደም ሲሆን ደግሞ ቆይታው የበለጠ ይራዘማል። اللهم إنك عفو تحب العفو فاعف عنا። ኢብኑል ቀይም የወር አበባ ላይ ያለች ሴትና ጀናብተኛ ከቁርአን ምንም አይቀሩም የሚለው ሐዲስ ለማስረጃነት የማይበቃ ደካማ እንደሆነ በሰፊው ከተነተኑ በኋላ እንዲህ ይላሉ። ሐዲሱ ሶሒሕ ካልሆነ ከልካዮች ዘንድ በጀናብተኛ ከማነጻጸር ውጭ ሌላ ማስረጃ አይቀራቸውም። በሷና በጀናብተኛ መካከል ያለው ትክክለኛ ልዩነት ሁለቱን አንድ አድርጎ ለመበየን የሚከለክል ነው። ይህም በብዙ መልኩ ነው። አንዱ ጀናብተኛ በፈለገ ጊዜ በውሃም ሆነ በአፈር መጥራት ወይም ጧሃራ መሆን ይችላል። ስለዚህ ከነጀናባው የሚቀራበት ምክንያት የለውም። የወር አበባ ላይ ያለችው ግን ከዚህ የተለየ ነው። ሌሎችም መለያዎችን ዘርዝረዋል። ከፈለጉ ኢዕላሙ አልሙወቂዒን መጽሐፍ ላይ 3/25 ሙሉውን ይመልከቱት። አምስተኛ፣ የወር አበባ ላይ ያለች ሴት ቁርአን እንዳትቀራ ማለት በየወሩ ለተወሰኑ ቀናት ቁርአንን እንዳትማር እንዳታስተምር በመቅራት አጅር እንዳታገኝ መከልከል ነው። በዚያ ላይ ሒፍዝ ላይ ከሆነች ለመርሳት ልትጋለጥ ትችላለች። በመጨረሻም ለመሆኑ የወር አበባ ላይ ያለች ሴት ቁርአን መቅራት ይፈቀድላታል ያሉ ዑለማዎች እነማን ናቸው የሚል ጥያቄ ከተነሳ የሚከተሉትን መጥቀስ ይቻላል። የማሊክያ መዝሐብ መቅራት ትችላለች የሚል ነው። ኪታቡ አዘኺራ 1/379። የዛሂርያም አቋም ይሄው ነው። አልሙሐላ 1/94። የአሕመድም አንድ ዘገባ ነው። አልኢንሳፍ ሊልመርዳዊ 1/249። ከኢማሙ ሻፊዒ በዚህ ላይ የሚፈቀድና የሚከለከል ሁለት የተለያዩ እይታዎች የተላለፉ ሲሆን አንዳንዶች የሚፈቅደው የቀድሞ አቋማቸው ነው ብለዋል። የኢብኑ ጀሪር ምርጫም መቅራት ትችላለች የሚለው ነው። የኢብኑ ተይሚያና የኢብኑል ቀይም አቋም ይኸው እንደሆነም ከላይ ተገልጿል። ከዘመናችን ታላላቅ ዑለሞች ውስጥ የጥቂቱን ንግግር ላቅርብ። ኢብኑ ባዝ የወር አበባ ላይ ላለች ሴት ቁርአን መቅራት ይፈቀድላታል፣ ከዚህ የሚከለክል ግልጽ ማስረጃ ስለሌለ፣ ነገር ግን ሙስሐፉን ወይም ቁርአኑን ሳትነካ ነው። የወር አበባ ላይ ያለች ሴትና ጀናብተኛ ከቁርአን ምንም አይቀሩም የሚለው ሐዲስ ደካማ ነው ብለዋል። ኢብኑ ዑሰይሚን የወር አበባ ላይ ላለች ሴት ሐጃ ሲኖር ካልሆነ በስተቀር በአንደበቷ ባትቀራ በላጭ ነው። ለምሳሌ አስተማሪ ሆና ተማሪዎችን የምታቀራ ከሆነች ወይም በፈተና ጊዜ ተማሪዋ ለፈተናዋ መቅራት ካስፈለጋትና መሰል ጉዳዮች ብለዋል። ልብ በሉ፣ ከውዝግብ ለመራቅ ያክል የሰጡት ምክር እንጂ መከልከላቸው አይደለም። ባትቀራ በላጭ ነው አሉ እንጂ መቅራቷ ሐራም ነው አላሉ። የሳዑዲ ቋሚ የፈትዋ ኮሚቴ ዑለሞች የወር አበባና የወሊድ ደም ላይ ያለች ሴት
ሙስሐፍ ሳትነካ ቁርአን መቅራቷን በተመለከተ ከሁለቱ የዑለማዎች አቋም ትክክለኛው ችግር የለበትም የሚለው ነው። ምክንያቱም ይህንን የሚከለክል በተጨባጭ አልተገኘምና ብለዋል። ፈትዋውን የሰጡት ኢብኑ ባዝ፣ ኢብኑ ቃዑድና አብዱረዛቅ ዓፊፊ ናቸው። ኢላሂ ያ ረሕማን አፉ በለን፣ ቀልባችን ይስዳ ምህረቱን አድለን። በተከበረው ወርህ ስራዎቻችን ተቀበለ ኢላሂ ተቀበለ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።